ጤና ይስጥልን የተከበራችሁ የብሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎችን እናሰማችኋለን። ዜናውን የምናሰማችሁን የሀብቶማ ስፋና ታምሩ ግለን ባለንበት ሰዓት አቆጣጠር የዛሬ መጋቢት 2 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የተቀናጀ የፋኖ ጥቃትና ድል፣ የእርዳታው ዘረፋ፣ የአገዛዙ ስጋትና የጀነራሉ ሹመት፣ የወልቃይት ካርድና አገዛዙ፣ የግድያ ዛቻውና አቡነ አብርሃም፣ የነዳጅ ቀውስ፣ በሰራተኞች ላይ ማንነት ተኮር ጥቃት፣ ካሊፎርኒያና ኢራን ዛቻ የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። የአማራ ፋኖ ብሔራዊ ንቅናቄ በምኒልክ ዕዝና በላይ ዕዝ 2 ኮሮች በተውጣጣ ኃይል በጥምረት የወሰደውን ወታደራዊ እርምጃ ተከትሎ ድል መቀዳጀቱን አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 106ኛ ኮር 303ኛ ኮር ከአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ዕዝ 206ኛ ኮር ተወርዋሪ ክፍለ ጦር ጋር ጥምረት በመፍጠር በርካታ ያገዛዙ ስልጣን አስጠባቂ ወታደሮችን መደምሰስና ድል መቀዳጀቱን ዛሬ መጋቢት 2 ቀን 2018 ይፋ አድርጓል። በዛሬው ዕለት ከጠዋቱ 2 ሰዓት እስከ አመሻሽ 11 ሰዓት ድረስ በዘለቀው እልህ አስጨራሽ ውጊያ በፋኖ ድል አድራጊነት ጠላት መደምሰሱን የጠላት ጥምር ሰራዊት ተደምሷል ሲል ይኸው መረጃ አስታውቋል። የአፋብን ምኒልክ ዕዝ 106ኛ ኮር የቀድሞ የደጋው መብረቅ ኮር 22ኛ ክፍለ ጦር ብቻ በመቄት ወረዳ አግሪት ላይ የጠላት ስልጣን አስጠባቂ የብልጽግና ሰራዊትን ከ50 በላይ ደመሰሰ ሲሆን 25 በላይ ከባድ የመቁሰል አደጋ ማስተናገዳቸው ተገልጿል። ቀሪዎቹ 19 ጠላት የተደመሰሱ አስክሬኑን ሳያነሳ ለመፈርጠጥ መገደዱን በ22ኛ ክፍለ ጦር ግንባር ብቻ የጠላት ሰራዊትና መሳሪያ በግፍ መማረኩን ጠቅሷል። 11 ክላሽንኮፕ እስከ 1000 የሚደርስ የክላሽ ተተኳሽ ከ500 በላይ ብሬን ተተኳሽ 15 ቦምብና 7 ትጥቅ የተማረከ ሲሆን የአማራን ሕዝብ ከመጨፍጨፍ አልፎ አዝመራውን ለጦርነት ዝግጅት እየዘረፈው የሆነው አገዛዝ በዛሬው ዕለትም የማህበራት ንብረት ለመሰብሰብ የመጣ ጠላት 106ኛ ኮር 22ኛ ክፍለ ጦር በሰነዘረው ድንገተኛ ጥቃት ያልጠበቀውን ጉዳት ማስተናገዱን ይኸው መረጃ ገልጿል። የአማራ ሕዝብን ለመጨፍጨፍ ስጋና ስጋ ተቀልቦ የመጣው የአብይ አገዛዝ ስልጣን አስጠባቂ ጦር የአሞራ ሲሳይ የሆነ በአማራ ምድር በየቀኑ እየተደመሰሰ ይገኛል በማለት የአማራ ፋኖ ብሔራዊ ንቅናቄ አፋብን ምኒልክ ዕዝ 106ኛ ኮር ዛሬ መጋቢት 2 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ ምኒልክ ዕዝ 303ኛ ግዙፉ ጀነራል አሳምነው ጽጌ ኮር 81ኛ ራስ አንችምና ውባንታ ባተ ክፍለ ጦር የ106ኛ ኮር 22ኛ ክፍለ ጦር ቃኝ እንዲሁም በጋይንትና ዙሪያው ከሚንቀሳቀሰው ራስ ጋይንት ልዩ ተወርዋሪ ክፍለ ጦር ጋር በተውጣጡ ሀዶች የአገዛዙን ስልጣን አስጠባቂ ጦር ዛሬ መጋቢት 2 ቀን 2018 ከጠዋቱ 12 ሰዓት እስከ ቀኑ 10 ሰዓት ተኩል በፈጀ ውጊያ በመቄት ወረዳ ከፍላቂት ገራገር ከተማ በቅርብ ርቀት አግሪት ዙሪያ በሚገባ በጠላት ላይ ድል መቀዳጀታቸውን ይኸው መረጃ አስታውቋል። የፋኖን ጥቃት መቋቋም ያቃተው የአገዛዙ ኃይል ዛሬም በሰላማዊ ሰዎች ላይ ግፍ እርምጃ መውሰዱን አንድ መምህርን ጨምሮ በ5 ሰዎች ላይ ነጻ እርምጃ በመውሰድ በግፍ እንደረሸናቸው ከዚህ አልፎ የአገሪት የመጀመሪያ ደረጃ ትምህርት ቤት ጤፍ ለመዝረፍ የሞከረ ሲሆን ያሰበው ሳይሳካ ያልጠበቀውን ሰብአዊና ቁሳዊ ኪሳራ የጠላት ኃይል ማስተናገዱን ይኸው መረጃ ጨምሮ ጠቅሷል። ይህ በእንዲህ እንዳለ አማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ አማራ ሳይንት መቅደላ ክፍለ ጦር አትሮንስ ሻለቃ ከጠላት ጋር ብርቱ ትንቅንቅ በማድረግ ድል መጎናጸፉን አስታውቋል። ቤተ እምነት አቃጣይ ወራዊት ሰራዊት ሴት ደፋሪ የብልጽግና ወንበር አስጠባቂ ግትልትል አገር አፍራሽ የብልጽግና አገዛዝ የአትሮንስ ማርያም አባቶቻችንን መነኮሳትና ዲያቆናትን በጨፈጨፈ ማግስት በጀግኖቹ የአትሮንስ ሻለቃ ድምፅ አልባ ድሮኖች ፋኖ ሰራዊት ከባድ ጥቃት ደርሶበት በርካታ ኃይሉ ሙትና ቁስለኛ በማስተናገድ ሽንፈት ተከናንቧል ሲል ምኒልክ ዕዝ ዛሬ መጋቢት 2 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። አገዛዙ የካቲት 28 ቀን 2018 ዓ.ም በቤተ ክርስቲያን እንዳሉ ለጨፈጨፋቸው ሰላማዊ ሰዎች ትናንት መጋቢት 1 ቀን 2018 ዓ.ም የአገዛዙን ስልጣን አስጠባቂ ሰራዊት ባንዳ አድማ ብተናና ሚሊሻን በ17 ተሽከርካሪ ተጭነው በዙ 23 እና በርካታ ድሽቃ ታግዘው በ3 ግንባር ውጊያ ለመክፈት የተንቀሳቀሱ ቢሆንም አማራ ሳይንት መቅደላ ክፍለ ጦር አትሮንስ ሻለቃ በተናበበና በተቀናጀ መንገድ በጠላት ላይ ከፍተኛ ድል መቀዳጀቷን ይኸው መረጃ ጠቅሷል። በዚህ አውደ ውጊያ ከ10 በላይ ጠላት ኃይል ሲደመሰስ 17 መቁሰላቸውን ማረጋገጥ መቻሉን የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ መጋቢት 2 ቀን 2018 ይፋ ባደረገው በዚሁ መረጃ ጠቅሷል።
የአሜሪካው ዓለም አቀፍ የተራድኦ ድርጅት በእንግሊዝኛው ምህጻረ ቃል USAID ዋና ኢንስፔክተር ጀነራል ጽህፈት ቤት በማዕከላዊና በሰሜን ምዕራብ ኢትዮጵያ በአሜሪካ መንግስት በሚደገፉ ሰብአዊ እርዳታ ተረጂዎች ላይ ያነጣጠረ የማጭበርበር ድርጊት መኖሩን ደርሼበታለሁ አለ። ድርጊቱንም በሰብአዊ እርዳታ ምዝገባ ወቅት ተጋላጭ የሆኑ የህብረተሰብ ክፍሎችም የኮሚሽን ወይም የጥቅማ ጥቅም ክፍያ እንዲፈጽሙ መጠየቃቸው የሚገልጹ ክሶች መኖራቸውንም አረጋግጫለሁ ብሏል። ተቆጣጣሪው ተቋም በየካቲት 2018 ባወጣው ማስጠንቀቂያም ድርጊቱ የአካባቢው ስልጣንን በመጠቀም በአሜሪካው የተራድኦ ድርጅት USAID እና በሌሎችም የአሜሪካ መንግስታት ፕሮግራሞች የሚደገፉ የሰብአዊ እርዳታዎችን ለማግኘት የሚመጡ ተረጂዎችን ክፍያም እንዲፈጽሙ ማስገደድም ተካቶበታልም ብሏል። የማህበረሰብ መሪዎችም ስልጣናቸውን በመጠቀም ከተረጂዎች ገንዘብ እንደሚቀበሉ በርካታ ሪፖርቶች ለጽህፈት ቤቱ መድረሱን የገለጸው ይኸው የአሜሪካው መንግስት ሪፖርት በአንዳንድ ሁኔታዎች ክፍያዎቹም ለፖለቲካ ወይም ለበዓላትም ድጋፍ በሚል በሐሰትም እንደሚቀርቡም ገልጿል። ተቆጣጣሪውም ተቋም አክሎም መስፈርቱን የሚያሟሉ ተረጂዎች በምርመራ ወቅት ከእርዳታ ዝርዝር ውስጥ እንዲወጡ የሚደረግባቸው ሁኔታዎች መኖራቸውና ሌሎችም ግለሰቦች ደግሞ በእርዳታ ተረጂነት ዝርዝር ውስጥ እንዲካተቱም ጉቦ ወይም የኮሚሽን ክፍያም እንደሚፈጽሙ ተደርሶበታልም ብለዋል። መስፈርቱን የማያሟሉ ግለሰቦች እርዳታም እንዲያገኙ ጉቦ ወይም የኮሚሽን ክፍያም እንዲፈጽሙ ይጠየቃሉ ያለው ይኸው የአሜሪካው መንግስት ሪፖርት የማጭበርበር ድርጊቱን ለሚመለከተው አካል ለማሳወቅ የሞከሩ ተረጂዎች ደግሞ ከእርዳታ ዝርዝር ውስጥ እንዲወጡ ወይም እንዲሰረዙ ዛቻ እንደደረሰባቸውም ጠቁሟል። ማስጠንቀቂያው ኢትዮጵያም ቀደም ሲል ለቀረቡ የምርመራ ግኝቶች ምላሽ ለመስጠት በ2015 ዓ.ም ወይም እንደ ፈረንጆቹ በ2023 ብሔራዊ አደጋ ስጋት ስራ አመራር ፖሊሲ ብታቀርብም ፖሊሲው ግን ተረጂዎችን ለብዝበዛ እንዳይጋለጡ በመከላከል ረገድ ውጤታማ ሆኖ አልተገኘም ብለዋል። እንደ ፈረንጆቹ አቆጣጠር በሰኔ 2023 የአሜሪካው ተራድኦ ድርጅት USAID እና ሰብአዊ አጋሮቹ ባደረጉት ክትትል በዋነኛነት ለጋሾች የሚደግፏቸው የምግብ ምርቶች ኢላማ ያደረገ አገር አቀፍ የምዝበራ ስልት መኖሩን ሰንደው እንደነበረ መዘገባችን ይታወሳል። በሰብአዊ እርዳታ ለጋሾች ቡድን ተዘጋጅቶ የነበረው ይህ የውስጥ ማስታወሻም በ7 ክልሎች በሚገኙ 63 የዱቄት ፋብሪካዎች ላይ በተደረጉ ምልከታዎችም ከፍተኛ የሰብአዊ እርዳታ ምዝበራ መገኘቱ መገለጹ ይታወሳል። የጠቅላይ ሚኒስትር አብይ አህመድ ስጋት ላይ መውደቅን ያሳያል የተባለው ለአዲስ አበባ ፖሊስ ኮሚሽን ኮሚሽነርነት የመከላከያ ሰራዊቱን የምድር ኃይል ዋና አዛዥ ብርጋዴር ጀነራል አስራት ዴኔሮን መሾማቸው መነጋገሪያ ሆነዋል። ጀነራሉ በመተከል ለተፈጸመው የአማራ ብሔር ተወላጆች ላይ ጭፍጨፋ ስማቸው በተደጋጋሚ ሲነሳ የነበረና በዘር ማጥፋትና በጦር ወንጀል ይጠየቃሉ ከሚባሉ ያገዛዙ ጀነራሎች መካከል ይጠቀሱ የነበረ ሲሆን ሹመቱ በከተማ ነዋሪ ላይ ተጨማሪ ፍርሃት ለመፍጠር የታሰበ መሆኑን ተጠቅሷል። ጠቅላይ ሚኒስትር አብይ አህመድ ዛሬ ለአዲስ አበባ ኮሚሽን ኮሚሽነርነትና ምክትል ኮሚሽነሮች የሰጡት ሹመት አነጋጋሪ የሆነ ሲሆን ከዚህ መካከል ዋና ኮሚሽነር የተደረጉት የመከላከያ ሰራዊቱ የምድር ኃይል ዋና አዛዥ እንዲሁም የሰራዊቱ መረጃና ዋና መምሪያ ኃላፊ በመሆን እያገለገሉ ያሉት ሌተናንት ጀነራል አስራት ዴኔሮ መሆናቸው ከዚህ ቀደም ጀነራሉ በመተከል በአማራ ብሔር ተወላጆች ላይ ያነጣጠረ ጭፍጨፋ ሲፈጸም እጃቸው አለበት በሚል በዘር ማጥፋትና በጦር ወንጀል ይጠየቁ ከሚባሉ ያገዛዙ ወታደራዊ ጀነራሎች አንዱ መሆናቸው ጠቅላይ ሚኒስትሩ በከተማዋ የፖሊስ አመራር ላይ ስጋት ስለገባቸው ከመከላከያ ሹም ማምጣታቸው በህዝቡ ላይ ተጨማሪ ፍርሃት ለመፍጠርና የራሳቸውንም ስጋት ያሳያል ተብለዋል። ባለፉት 7 ዓመታት ገደማ የአዲስ አበባ ፖሊስ ኮሚሽን ኮሚሽነር ሆነው ሲያገለግሉ የቆዩት ጌቱ አርጋው 2 ምክትል ኮሚሽነሮቻቸው ከኃላፊነት የተነሱ ሲሆን በተነሱት አመራሮች ምትክ የቀድሞ መከላከያ ምድር ኃይል ዋና አዛዥ ሌተናንት ጀነራል አስራት ዴኔሮን ጨምሮ 2 ምክትል ኮሚሽነሮች መሾማቸው ዛሬ መጋቢት 2 ቀን 2018 ይፋ ከሆነ በኋላ አገዛዙ እየደረሰበት ያለውን ፍርሃት በግልጽ ያሳያል፣ ተሸብሮ ህዝቡን ለማሸበር መዘጋጀቱን ማሳያ ነው የሚለው አስተያየቶች ተከትለው ቀርበዋል። በምርጫ 97 የቀድሞ የኢትዮጵያ ጠቅላይ ሚኒስትር አቶ መለስ ዜናዊ ሰላማዊና ዲሞክራሲያዊ ይሆናል ያሉት ምርጫ በህዝብ ድምፅ መቀጣታቸውን ባለመቀበል ግንቦት 7 1997 ምሽቱን አዲስ አበባ ከተማን በወታደራዊ ኮማንድ ስር ያደረጉበትን እርምጃ የሚያስታውሱ ወገኖች አብይ አገዛዝ ፍጹም በተቆጣጠሩት
ምርጫ ቦርድ አማካኝነት አስቀድሞ የተዘረፈውን ምርጫ ታሳቢ አድርጎ ከወዲሁ ስጋት ስለገባቸው ያንኑ እርምጃ ደግመውታል የሚሉ አስተያየቶችም ተከትለው ቀርበዋል። የቀድሞ የኢትዮጵያ ሰብአዊ መብት ተሟጋቾች ስብስብ ዋና ዳይሬክተር የሆነው የመብት ተሟጋቹ አቶ ያሬድ ኃይለማርያም አዲስ አበባ ወደ ወታደራዊ አስተዳደር ወይም ወደ ኮማንድ ፖስት በሚል ብዙዎችን አሰልጥኖ ያስመረቀና ልምድ ያላቸው ፖሊሶችን ያፈራው ዕድሜ ጠገብ የፖሊስ ማሰልጠኛ ተቋም ያላት ሀገር ሊያውም ለዋና ከተማዋ ለአዲስ አበባ በፖሊስ ኮሚሽነርነት የመከላከያ ምድር ጦር አዛዥ የነበሩ ከፍተኛ የጦር ጄኔራል መሾም ፖለቲካዊ አንደምታው ብዙ ነው በማለት እንደኛ በከፍተኛ ሰብአዊ መብቶች ጥሰት የሚወነጀልን በሴቶች ላይ ጅምላ ጾታዊ ጥቃት በመፈጸም በየጦርነቱ ንጹሐን ዜጎችን በድሮና በከባድ መሳሪያ በመጨፍጨፍ በጦር ወንጀል የሚከሰስ ተቋምን ይመራ የነበረ ወታደራዊ አዛዥን የመዲናዋ የፖሊስ ኮሚሽነር ማድረግ የአፈና መዋቅሩና የመብት ጥሰቱ እስከ መዲናዋ ተስፋፍቶ እንደሚቀጥል ማሳያ ነው። ሁለተኛ የአገዛዙ ስርዓት ወደ ለየለት የወታደራዊ ጁንታ መንግስት ለመቀየር በዝግጅት ላይ መሆኑን ያመለክታል። በሶስተኛ ደረጃም ሌላው ብልጽግና ጥልቅ ፍርሃት ውስጥ መውደቁና በሲቪልም ሆነ በፖሊስ ጸጥታ መዋቅሩ ላይ መተማመን የማይቻልበት ደረጃ ላይ መሆኑን ያሳያል በማለት አስተያየቱን አስፍሯል። ግፈኝነት፣ ጭካኔ፣ ሙስና ስልጣን ሲቀላቀሉ ለገዢዎቹ እያንዳንዱ ቀን የዛፍ ላይ እንቅልፍ ነው። ዛፉ በተነቃነቀ ቁጥር ወደቅን፣ ተፈጠፈጥን ብለው ይደርግጣሉ፣ ይሸብራሉ። ብልጽግና ጣረ መፈረካከስ ላይ ያለ ይመስላል። ከቶ አይቀርም ሞቱ፣ ምን ቢሰነብቱ ነው ነገሩ በማለት አስተያየቱን አስፍሯል። ዛሬ አዲስ አበባ ፖሊስ ኮሚሽን ኮሚሽነር ሆነው የተሾሙት ሌተናል ጀነራል አስራት ዲኔሮ በመተከል የአማራ ብሔር ተወላጆች ላይ ሲፈጸም በነበረው የዘር ጭፍጨፋ እጃቸው እንዳለበትና በዘር ማጥፋትና የጦር ወንጀል የሚያስጠይቅ ተግባር መፈጸማቸውን በሌሎች አካባቢ ተመሳሳይ ድርጊት ከፈጸሙ ያገዛዙ ከፍተኛ ወታደራዊ አዛዦች ጋር ስማቸው ሲነሳ እንደነበር አይዘነጋም። ይህ በእንዲህ እንዳለ ዛሬ ከስልጣን የተነሱት የአዲስ አበባ ፖሊስ ኮሚሽንና ምክትል ኮሚሽነሮቻቸው ከስልጣን መነሳታቸውን የሰሙት ከመገናኛ ብዙሃን መሆኑን ለፖሊስ ተቋሙ የቀረቡ ምንጮች በላኩት መረጃ ገልጸዋል። በትላንትናው ዕለት በጋሞ ዞን ጋጮ ባባ ወረዳ ማዞ ዶዮሳም ቀበሌ ጠዋት በ4 ሰዓትም አካባቢ በደረሰ የመሬት መናዳ የ4 ሰዎች ሕይወት ያለፈም ሲሆን የአስከሬን ለማፈላለግ የመጡ የበርካታ ሰዎች ሕይወትም በድጋሚ በመጣው ናዳ ማለፉም ታወቀ። እስካሁን በወጣው መረጃ በማዞ ዶያሳም 95 በለካም 1 በአጠቃላይ 96 ሰዎች በናዳው የጠፉም ሲሆን ከነዚህ መካከል የ33 አስክሬን መገኘቱም ታውቋል። በአሁኑ ሰዓት የወረዳው አስተዳደር ሌሎችም አስተባባሪዎችም የወረዳው አመራሮችና ሙሉ የቀበሌው ማህበረሰብ አስክሬን እያፈላለጉ መሆናቸውን ከአካባቢ የወጡ መረጃዎች ገልጠዋል። ይህ በዚህ እንዳለ ብፁዕ አቡነ ኤልያስ የጋሞና የአካባቢው ጎፋና ባስኬቶ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል በጋሞ ዞን ደጋማ አካባቢዎች በደረሰው የተፈጥሮ አደጋ ለጠፋው የሰው ሕይወትና ላጋጠመው የንብረትም ጉዳትም የሰማቸውን ሐዘን ገልጸዋል። ብፁዕነታቸው በወጡት መግለጫ ትላንት በጋሞ ዞን በተለያዩ ደጋማ አካባቢዎች ማለትም በጋጮ ባባ ወረዳም ማዞ ደየሳም ቀበሌ፣ በላካም በቦንኬም ወረዳም የላም ቀበሌ እንደዚሁም በካምባም ዙሪያ ወረዳም ባላታም ቀበሌዎችም በጣለው ከባድ ዝናብ ምክንያት በተከሰተው የናዳና የጎርፍ አደጋዎችም የ30 ሰዎች ወገኖችም ሕይወት ማለፉን እንዲሁም በአርባ ምንጭ ከተማና ዙሪያው የኮልፋኖም ሰጎ ወንዞች መሙላት በንብረት ላይ ከፍተኛ ውድመት መድረሱን በታላቅ ሐዘን ሰምተነዋልም ብለዋል። የድንገተኛ አደጋ በወገኖቻችን ላይ ያደረሰው የሕይወት መጥፋትም የንብረት ውድመትም ለመላው አካባቢ ነዋሪና ለቤተ ክርስቲያናችን ትልቅ መርዶ ነው ያሉት ብፁዕነታቸው በመሆኑም በራሴና በሀገረ ስብከቱ ጽሕፈት ቤት ስም እንዲሁም በመላው የኦርቶዶክሳውያን ምዕመናን ስም የተሰማንን ጥልቅ ሐዘን ለመግለጽ እንወዳለንም ብለዋል። በአደጋ ሕይወታቸውን ላጡ ወገኖችን ፈጣሪ አምላክ ነፍሳቸውን በአጸደ ገነት እንዲያሳርፍልን ለቤተሰቦቻቸውና ለወዳጅ ዘመዶቻቸው መጽናናትን እንዲሰጥም እንጸልያለን ያሉት ብፁዕነታቸው በንብረታቸው ላይ ጉዳት ለደረሰባቸው ወገኖችም ፈጣሪ ጥንካሬውን እንዲሰጣቸው መመኘታቸውን ገልጸዋል። ዘግይቶ በደረሰ መረጃ በደቡብ ኢትዮጵያ ጋሞ ውስጥ በተከሰተው የተፈጥሮ አደጋም ሳቢያ የሞቱት ሰዎች ቁጥር በትንሹ 64 መድረሱ የሟቾች ቁጥርም ሊያሻቅብ እንደሚችልና ከ1000 በላይ ሰዎችም መፈናቀላቸው ወደ 7 ሚሊዮን ብር የሚጠጋም የንብረት ኪሳራ መፈጠሩን የክልሉ ፖሊስም አስታውቋል።
የምርጫ ቦርድ ውሳኔን በመቃወም ለፍርድ ቤት ክስ ያቀረበውና የአብይ አገዛዝ በወልቃይት ጉዳይ የሚያደርገውን ድራማ ለመተወን ቆርጦ መነሳቱ ወቀሳ ሲያስከትልበት የነበረው ጌታቸው ረዳ የሚመራው ስምረት ፓርቲ በምርጫ ቦርድ ላይ ያቀረበውን ክስ አንስቻለሁ ማለቱ መነጋገሪያ ሆነዋል። የቀድሞ የህወሓት ቃል አቀባይ በኋላም የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት የነበረው አቶ ጌታቸው ረዳ የሚመራውና ከአብይ አገዛዝ ግልጽ ድጋፍ ይደረግለታል የሚባለው የዲሞክራሲ ስምረት ትግራይ ስምረት በፓርቲው ሊቀመንበር ጌታቸው ረዳ አማካኝነት የፌዴሬሽን ምክር ቤት በወልቃይት ጠለምትና ራያ አከራካሪ ባላቸው የማንነት ጥያቄ በሚነሳባቸውና የወሰን ክርክር በሌለባቸው ጉዳዮች ላይ ለፓርላማ የሚደረግ ምርጫ እንዲካሄድና የክልል ምክር ቤት ምርጫ እንዲቆይ የሰጠውን ትዕዛዝ በመቃወም ለከፍተኛው ፍርድ ቤት አቅርቦት የነበረውን ክስ ውድቅ ማድረጉን በደብዳቤ ይፋ ማድረጉን ፍርድ ቤቱ አስታውቋል። ምርጫ ቦርድ የሰጠው ውሳኔ ህገወጥ ነው፣ ይህ ከሆነ በምርጫው አንወዳደርም በማለት አቧራ ያስነሳው የጌታቸው ረዳ ስምረት ፓርቲና ከአገዛዙ ጉያ ጎን የተሰለፉ አብን ጨምሮ በማንነት ጉዳይ ላይ አብይ አህመድ ወልቃይትን ለመጫወቻ ካርድነት እየተጠቀመ መሆኑን ወደ ጎን በማድረግ የአገዛዙን ትዕዛዝ ለመቀበል የቆረጡ ያደረጓቸው ወዲያና ወዲህ ተቃውሞዎች የአገዛዙ ድራማ አካል መሆኑ በተቃውሞ ሲነሳ የነበረ ሲሆን የጌታቸው ረዳ ፓርቲ ያልተጠበቀ ውሳኔ በውስጥ ድርድር የደረሱበትን ስምምነት መሰረት አድርጎ ሊሆን ይችላል የሚሉ ግምቶችም ተከትለው ቀርበዋል። የጌታቸው ረዳ ፓርቲ ክሱን ውድቅ ለማድረግ በምክንያትነት ያነሳው የፌዴሬሽን ምክር ቤት አፈ ጉባኤ ውሳኔ እንጂ የምክር ቤቱ ውሳኔ ባለመሆኑ ተቀባይነት የለውም በሚል ሲሆን አብይ አህመድ የፌዴሬሽን ምክር ቤት አፈ ጉባኤ ያገኘው ተሻገርን ውሳኔውን እንዲወስን በማድረግ በፈለገ ጊዜ ውሳኔው ህጋዊ አይደለም ብሎ መልሶ አካባቢዎቹን ለትግራይ ለማስረከብ በመጫወቻ ካርድ እየተጠቀምበት ነው የሚለውን የጌታቸው ረዳ የፍርድ ቤት ማመልከቻ የበለጠ ግልጽ አድርጎታል። አገዛዙን ደግፈው የፌዴሬሽን ምክር ቤት ውሳኔ ሰጠልን በማለት ሲንቀሳቀሱ የነበሩ ግለሰቦች ይህንን የጌታቸው ረዳ ስምረት ፓርቲ ለፍርድ ቤት የተጻፈ ደብዳቤን መሰረት አድርጎ ዝምታ መምረጣቸው ጥያቄ አስነስተዋል። ጌታቸው ረዳ የአሜሪካ አምባሳደር ኤርቪን ማሲንጋ በሁመራ ጉብኝት ባደረጉበት ወቅት በስፍራው ተገኝቶ ከተመለሰ በኋላ አብይ አህመድ በወልቃይት ያለውን ጊዜያዊ አስተዳደር ለማፍረስ ስምምነት ላይ መድረሱን ለጋዜጠኞች ተናግሮ መነጋገሪያ የሆነ የነበረ ሲሆን በነ ኮሎኔል ደመቀ ዘውዱ የሚመራውና ራሱን ብልጽግና ብሎ የሚጠራው የወልቃይት ጉዳይ በአገዛዙ መፍትሄ ይሰጠኛል ብሎ ዛሬም በተስፋ የሚጠብቀውና በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ በአማራ ህዝብ ላይ ጀርባውን በመስጠቱ ወቀሳ የሚቀርብበት አመራርም የፌዴሬሽን ምክር ቤት ውሳኔ አከራካሪነት በሌለባቸው ጉዳዮች ላይ አከራካሪ በሚል የተሰጠው ውሳኔ ግልጽ እንዲሆን ከመጠየቅና የማንነት ጥያቄው መፍትሄ እንዲያገኝ ጫና ከመፍጠር ይልቅ የጌታቸው ረዳ ክስን በመከተል ጣልቃ ለመግባት በማንነት ኮሚቴው በኩል ጥያቄ ቀርቦ የነበረ ቢሆንም ምርጫ ቦርድ በጊዜያዊነት አግዶት የነበረውን ውሳኔ የጌታቸው ረዳ ፓርቲ ክሴን አንስቻለሁ ማለቱን ተከትሎ እግዱ መነሳቱን ትዕዛዝ ሰጥተዋል። ጠቅላይ ሚኒስትር አብይ አህመድ በወልቃይት ጉዳይ የአማራ ህዝብና የትግራይ ህዝብ በዘላቂ ግጭት ውስጥ እንዲቆዩ በማድረግ ስልጣናቸውን ለማስቀጠል እንደ መጫወቻ ካርድ እየተጠቀሙበት ነው የሚል ወቀሳ ሲቀርብ የቆየ ሲሆን በአካባቢዎቹ በተደጋጋሚ ሲቀርቡ የነበሩ ጥያቄዎችን ባለፉት 8 ዓመታት ወደ ጎን በማድረግ ዛሬም በጀቱ ወደ ትግራይ ክልል እንዲካለል እያደረጉ ቢሆንም በሌላ በኩል በፌዴሬሽን ምክር ቤት በኩል ከህወሓትና ኤርትራ ጋር ያደርጉታል ለተባለው ጦርነት ድጋፍ ለማግኘት ሲሉ የወሰዱት ውሳኔ አካል መሆኑ በስፋት ሲነሳ መቆየቱ አይዘነጋም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የባህር ዳር ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ አብርሃም የግድያ ዛቻ እየደረሰባቸው መሆኑን በአደባባይ አጋልጠዋል። በተደጋጋሚ ሰሞኑን ውስጡን ሲናፈስ የነበረውና በአቡነ አብርሃም ላይ የግድያ ዛቻ መጠናከሩ የሚጠቅሱ መረጃዎች ማረጋገጫ ሆነዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የባህር ዳር ሀገረ ስብከት ሊቀ ጳጳስና ቀደም ሲል የቤተ ክርስቲያኒቷ ጠቅላይ ቤተ ክህነት ስራ አስኪያጅ የነበሩት ብፁዕ አቡነ አብርሃም በቤተ ክርስቲያኒቷ ላይ የሚደርሰውን ጥቃት ተከትሎ በተደጋጋሚ በአደባባይ መግለጫ መስጠታቸውን ምክንያት በማድረግ ጠቅላይ ሚኒስትር አብይ አህመድ በአንድ ወቅት የሃይማኖት አባቶችን በሰበሰቡበት መድረክ ላይ በቤተ ክርስቲያኒቷ ላይ የደረሱ ችግሮችን ዘርዝረው ማቅረባቸውን እንደ ጠላትነት በመቁጠር በአደባባይ ካሳጧቸው በኋላ ብዙም ሳይቆዩ ከኃላፊነታቸው ተነስተው በምትካቸው ቤተ ክርስቲያኒቷን ለመክፈል ከሕግና ስርዓት ውጭ ብሔር ተኮር የጳጳሳት ሹመት አድርገዋል በሚል በቤተ ክርስቲያኒቷ እገዳ ተጥሎባቸው የነበሩትና አብይ አህመድ አባቶቼ በማለት በእርቅ ስም ወደ ቤተ ክርስቲያኒቱ መልሶ ያስገባቸው ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነቱን ስራ አስኪያጅ
አስኪያጅነት ከተቆጣጠሩ በኋላ በቤተ ክርስቲያኒቷ ላይ እየደረሰ ያሉ ጥቃቶች ታይተው እንዳልታየ በመሆን አገዛዙ በአሩሲና በወለጋ በኦርቶዶክስ እምነት ተከታዮችና የሃይማኖት አባቶች ላይ አነጣጥሮ እየፈጸመ ያለው ጥቃት ዛሬም ተገቢው ትኩረት ቤተ ክርስቲያን በኩል እንዳልተሰጠ በወቀሳ ሲነሳ ቆይተዋል። ለረጅም ጊዜ ዝምታ የመረጡትና አልፎ አልፎ በሚደረጉ በዓላት ላይ የተወሰኑ አስተያየቶች የሚሰጡት ብፁዕ አቡነ አብርሃም በተከታታይ የግድያ ዛቻዎች እንደሚደርስባቸው ውስጡን ሲናፈስ የቆየ ሲሆን ዛሬ በአንድ መድረክ ላይ የሚደርሳቸውን የግድያ ዛቻ በተመለከተ ያላቸውን አስተያየት ሰጥተው እሳቸው ለሕይወታቸው እንደማያስቡ በአጽንኦት ምላሽ ሰጥተዋል። መሞት ከሆነ እኔ ዝግጁ ነኝ። መቼውኑ እንደውም ባይሉትም ገዳይ ብዙ ነው። ያም እገልሃለሁ ሲለኝ ማን እንደሆነ ከየትኛው ጎራ እንደሆነ አላውቀውም። ቀንህ ደርሷል፣ በዚህ ሰሞን አስወግዳለሁ የሚለኝ ብዙ ነው ስልኬ ቢታይ እና እኔ ግን ይሄ ሊያስወግደኝ ነው እንዴ ብዬ ወይም ጫካ አልገባሁም ወይም ጣና አጠገቤ ስላለ ጣና አልገባሁም። እስከሚመጣ ድረስ እጠብቀዋለሁ። በመጣ ጊዜ በክብር አስተናግደዋለሁ። ለእኔ ምንም አይደለም። የማላውቀው የመሞትበትን ቀን እንጂ መሞቴን ስለማውቅ ዝግጁም ስለሆንኩ እንኳን እኔ መነኩሴው። ስለዚህ የሚጠቅም አሟሟት ያንተ ሞት ቤተክርስቲያኒቱን ይጠቅማል። ያንተ መሞት ለቤተክርስቲያኒቱ እድገት ያመጣል። ያንተ መሞት ለክርስቲያኖች እንደው ክብር አለው የሚል ካለ በፈለገው ቦታ ላይ ነፃ ነኝ። እኔ ራሴን ለመስጠት ዝግጁ ነኝ። ግን ለምን አልሞትክም ሲል ወይም እገልሃለሁ ሲል አንድ ሰው እንደው ምክንያታዊ ቢሆን አትራፊ አስተማሪ ያለው ነገር ቢሆን። ይህ በእንዲህ እንዳለ በአማራ ሕዝብ ላይ ጦርነት የከፈተው አገዛዝ የሃይማኖት አባቶች የአብነት ተማሪዎችን የጥቃት ኢላማ በማድረግ ፋኖ ጥይት እንዳይመታው አድርጋችኋል በሚል የተሳሳተ አመለካከት የጥቃት ኢላማ በማድረግ በርካታ ጥቃቶችን የፈጸመ ሲሆን በሰላማዊ ሰዎች ላይ ከሚፈጽመው ጭፍጨፋ በተጨማሪ በቅርቡ በክልሉ የታወቁ የሃይማኖት አባት የሆኑትን አባይ ባቤ ድንገተኛ ሞትም ከሞታቸው በፊት እሳቸውም ተመሳሳይ ዛቻዎች ይደርሷቸው እንደነበር የሚጠቅሱ መረጃዎችም ወጥተዋል። ብፁዕ አቡነ አብርሃም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት ስራ አስኪያጅ በነበሩበት ወቅት አገዛዙ የአማራ ሕዝብን ትጥቅ ለማስፈታት በሚንቀሳቀስበት ወቅት በሽምግልና ስም የወቅቱ የአማራ ፋኖ ብሔራዊ ንቅናቄ መሪ አርበኛ ዘመነ ካሴን ወደ ባህር ዳር አስመጥቶ ካፈነና ካሰረ በኋላ የከፈተውን ጦርነት ተከትሎ እንዳሰበው በቀላሉ የአማራ ሕዝብን ትጥቅ ማስፈታት ያልቻለው አገዛዝ አቡነ አብርሃምን ጨምሮ የሃይማኖት አባቶችን አልሸመገላችሁም፣ ልጆቻችሁን ትጥቅ አላስፈታችሁም በሚል በጠላትነት በተለያዩ መድረኮች ሲከሳቸው መቆየቱ አይዘነጋም። አሜሪካና እስራኤል በኢራን ላይ የከፈቱትም ጦርነትና በዚሁ ምክንያት የተፈጠረው የነዳጅ አቅርቦትም ሰንሰለት መስተጓጎሉ ምን ያህል ጊዜ እንደሚቆይ ስለማይታወቅም ህብረተሰቡናም ተቋማት ነዳጅን በከፍተኛ ቁጠባ እንዲጠቀሙ ሲሉ የኢትዮጵያው የገንዘብ ሚኒስትር አህመድ ሺዴም አሳሰቡ። በጦርነቱ ምክንያት የታየውን የነዳጅ ዋጋ ጭማሪም አስፈሪ ሲሉ የገለጹት የገንዘብ ሚኒስትሩ አህመድ ሺዴም መንግስት በቅርቡ ተጨማሪ የነዳጅ ቁጠባ እርምጃዎችን ይፋ እንደሚያደርግም አስታውቀዋል። ሚኒስትሩ ዛሬ አዲስ አበባ ውስጥ በሰጡት ጋዜጣዊ መግለጫም በነዳጅ ችርቻሮ ዋጋ ላይ እስከ 17 ብር የሚደርስ ጭማሪ ባደረገ ማግስትም ሲሆን ማክሰኞ ይፋ በተደረገው የዋጋ ጭማሪ መሰረት 129 ብር ሲሸጥ የነበረው ቤንዚል 132 ብር ከ18 ሳንቲም መግባቱም ታውቋል። ተመሳሳይ ዋጋ የነበረው ነጭ ናፍጣ ደግሞ የ10 ብር ጭማሪ የተደረገበት ሲሆን ዋጋው ወደ 139 ብር ከ84 ሳንቲም አሻቅቧል። ከፍተኛ የሆነው የ17 ብር ጭማሪ ያስተናገደው ኬሮሲን ሲሆን 146 ብር እንዲሸጥ መወሰኑም ታውቋል። የገንዘብ ሚኒስትሩ አህመድ ሺዴም በዓለም አቀፍ የነዳጅ ገበያ ላይ ከታየው ከፍተኛ ጭማሪ አንጻር መንግስት ያደረገው ማሻሻም በጣም ዝቅተኛ ተደርጎ የሚታይ እንደሆነም ገልጠዋል። አሜሪካና እስራኤል ጥቃት የከፈቱባት ኢራን በአጸፋው ከዓለም ነዳጅ 1/5 የሚተላለፍበትን የሆርሙዝም ወሽመጥን የዘጋች ሲሆን በተጨማሪም በጦርነቱ የኢራንና የሌሎችም የመካከለኛው ምስራቅ አገራት የነዳጅ መሰረተ ልማቶች ጥቃት እየተፈጸመባቸው እንደሚገኝ ታውቋል። በዚህ ምክንያት የነዳጅ ዋጋም ከፈረንጆቹ ካለፈው 2022 የዛሬ 4 ዓመት ወዲህ ከፍተኛ ጭማሪ በማሳየት በበርሜል 120 የአሜሪካን ዶላር ገብቶ የነበረ ሲሆን በኋላ ላይ ግን ቅናሽ ያሳየ ሲሆን በዛሬው ዕለት በበርሜል 89 ዶላር እየተሸጠ መሆኑም ታውቋል። እንደ ሚኒስትሩ መግለጫም የዓለም ዋጋ በትላንትናው ዕለት ደረሰበትም ጅቡቲ ላይ የሚረከበው ዋጋ በምናይበት ጊዜ ቤንዚል 205 ብር ከ74 ሳንቲም
መሆን ነበረበት ያሉ ሲሆን አሁን መንግስት ቤንዚል በሌትር 73 ብር ከ56 ሳንቲም እየደጎመ ይገኛልም ብለዋል። የኢትዮጵያ መንግስት የዓለም አቀፍ የነዳጅ ዋጋን በከፍተኛ ደረጃም አስፈሪ በሆነበት መልኩ እየጨመረ ባለበት ጊዜም ቢሆን በከፍተኛ ድጎማ አሁንም እያቀረበ ነው ያሉት የገንዘብ ሚኒስትሩ አህመድ ሺዴም ነዳጅ በተቀመጠለት የግብይትም ሰንሰለትና መንግስት ባስቀመጠው ዋጋ ብቻ መሸጥ እንዳለበትም አጽንኦትም ሰጥተዋል። ሁሉም ነዳጅ ተጠቃሚ አካላትና መላው ማህበረሰብ፣ የንግዱ ማህበረሰብ፣ መንግስታዊ ተቋማት፣ መንግስታዊ ያልሆኑ ድርጅቶችና ሁሉም ነዳጅ ተጠቃሚ አካላት በሙሉ ነዳጅን በከፍተኛ ቁጠባ መጠቀም እንዳለባቸው ያሳሰቡት አህመድ ሺዴ ከዚህም ባሻገርም በቅርቡ በተጠና ባሉት ሁኔታም ተጨማሪ የነዳጅ የቁጠባ እርምጃዎችም ለህብረተሰቡ የሚገለጽም ይሆናልም ሲሉ ተናግረዋል። የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ስራ አስፈጻሚ በቁጥጥር ስር ውለዋል። ሌሎችም ከፍተኛ ባለስልጣናት፣ የነዳጅ ማደያ ባለቤቶችና በክልልና በፌዴራል ያሉ ባለስልጣናት ሊጠየቁ ይገባል የሚሉ ቅሬታዎች ቀጥለዋል። ከአዲስ አበባና ጥቂት ቦታዎች ውጪ ነዳጅ በሊትር 139 ከ84 ብር ይሸጥ የተባለ ቢሆንም 200 ብርና ከዚያ በላይ ነዳጅ ማደያዎች ጭምር እየሸጡ ሲሆን ጥቁር ገበያውም ተስፋፍቶ መቀጠሉ ታውቋል። በኢትዮጵያ ሀገሪቱን ሀብት ለጦር መሳሪያና ብልጭልጭ ፕሮጀክቶች እያባከነ ያለው አገዛዝ ነዳጅ አልደጉምም ማለቱን ተከትሎ የነዳጅ እጥረት በከፍተኛ ደረጃ እየጨመረ መምጣቱን የኢራን ጦርነት በምክንያት ይጠቀስ እንጂ ባለፉት ወራት ጭምር አሽከርካሪዎች በነዳጅ ላይ ከፍተኛ ቁጥጥር እንዲደረግ በጉዳዩ ላይ የሚጠየቁ ባለስልጣናት ለሕግ እንዲቀርቡና ነጋዴዎችና ባለስልጣናት ግንባር ፈጥረው ነዳጅን በጥቁር ገበያ እየቸበቸቡ መሆኑን በቅሬታ ሲያቀርቡ የቆዩ ሲሆን ዛሬ የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ስራ አስፈጻሚ የተባሉት አቶ አስመላ አለም በፌዴራል ፖሊስ ቁጥጥር ስር ውለዋል የተባሉ ቢሆንም የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ ለተለያዩ ነዳጅ አምጪና አከፋፋዮች በተለየ መንገድ በጥቅም የሰጡት ፈቃድና ይህንኑ ተከትሎ ባለፉት ሳምንታት የተነሳውን እጥረት ምክንያት ማድረግ እሳቸውም ሊጠየቁ ይገባል የሚሉ አስተያየቶች ተከትለው ቀርበዋል። መንግስት የነዳጅ ከታሪፍ በላይ የንግዱን ህገወጥ ስርጭት ለማስቆም በየአካባቢው ያሉትን የንግድ መምሪያ ቢሮ ባለሙያዎችን፣ ኃላፊዎችን ተጠያቂነት የሚያደርግ አሰራር መዘርጋት አለበት ወይም የንግድ ቢሮ ከነዳጅ ቁጥጥር አሰራር በማውጣት ሌላ ራሱን የቻለ ቴክኖሎጂ የታገዘ ህገወጥነቱን ሊቆጣጠር በሚችል መልኩ የደረጀ ግብይት ኃይል ሊያዋቅር ይገባል በማለት የሾፌሮችን ቅሬታ የሚያቀርበው ማህበራዊ ገጽ እርምጃውን ተከትሎ ጥሪውን አቅርበዋል። መንግስት በነዳጅ ጉዳይ ስር የሰደደ በጥቅም የደረጀን መዋቅር የሚደገፍ ህገወጥ ግብይት ስርጭትም ለመከላከል ካልተንቀሳቀሰ ዋና የችግሩ ምንጭ የሆነው አቅርቦትን መፍታት ካልተቻለ መጪው ጊዜ ከባድ ነው ማለት የሾፌሮች ድምፅ ከወዲሁ ቅሬታውን አቅርበዋል። መንግስት ከታሪፍ በላይ የተሸጠ ያለባቸውን ቦታዎች ማወቅ ከፈለገ በተቋሙ ድረገጽ የጥቆማ ጥሪን ቢያቀርብ በቀላሉ ችግር ያለበትን ማወቅ ይችላል። ጅማ ዞን፣ አዊ ዞን፣ ቤንሻንጉል ጉሙዝ፣ ጋምቤላ፣ ሌሎችም ብዛት ያላቸው አካባቢዎች ማደያ ላይ ከታሪፍ በላይ መሸጥ እንደ ህጋዊነት የሚታይባቸው ቦታዎች ላይ ትኩረት ማድረግ ካልተቻለ ህገወጥ ግብይትና ዝውውር ሊቆም አይችልም በሚል ቅሬታቸውን አቅርበዋል። አሽከርካሪዎች የነዳጅ ዋጋ ጭማሪን ተከትሎ ነዳጅ በሚገባ ማግኘት አለመቻላቸው በህገወጥ መንገድ የሚገዛውም ነዳጅ ከፍተኛ ዋጋ ጭማሪ በማሳየቱ በሚሰጡት አገልግሎት ላይ መጨመሩና ይህም ብዙሃኑን ህዝብ በቀጥታ የሚመለከትና በሸቀጦችና የተለያዩ አገልግሎቶች ላይ ዋጋ ጭማሪው በግልጽ እየታየ በመሆኑ አስቸኳይ መፍትሄ ያስፈልጋል የሚሉ ቅሬታዎች በተከታታይ ሲያቀርቡ መቆየታቸው አይዘነጋም። ኢትዮጵያ ነዳጅ አቅራቢ ድርጅት ዋና ስራ አስፈጻሚ በይፋ መታሰራቸውን ፖሊስ ባይገልጽም የመስሪያ ቤቱ ሰዎች ዛሬ የፌዴራል ፖሊስ አባላት ድንገት ቢሮቸውን ከበው እሳቸውን በቁጥጥር ስር ማድረጋቸውና ረዘም ያለ ሰዓት ፍተሻ ሲያደርጉ እንደነበር ይኸው መረጃ ጠቅሷል። አሽከርካሪዎች ተባብሮ ለመብታቸው እስካልቆሙ ድረስ ከላይ እስከታች በሙስና የተሳሰሩ የፌዴራልና የክልል ባለስልጣናት ከነጋዴዎች ጋር ግንባር ፈጥረው በነዳጅ ላይ እያደረጉ ያለውን ተጽዕኖ በቀላሉ ማስቆም እንደማይቻል ተደጋጋሚ ጥሪ ሲቀርብ ቆይተዋል። ይህ በእንዲህ እንዳለ ከተወሰኑ ተሽከርካሪዎች በስተቀር በቅርቡ እሁድ የግል መኪና አሽከርካሪዎች እንቅስቃሴ እንዳያደርጉ ለማገድ ጥናት በሚል ውይይት መጀመሩን የሚጠቅሱ ተጨማሪ መረጃዎችም ወጥተዋል። ከዚህ ቀደም በኮሎኔል መንግስቱ ኃይለማርያም አስተዳደር በኋላም በኢህአዴግና ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከወጡም በኋላ የነዳጅ እጥረትን ለመቋቋም በጤና ሽፋን እሁድ የግልና የመንግስት ተሽከርካሪዎች አስፈላጊ ከሆነ ስራ ውጪ እንዳይንቀሳቀሱ የሚል ትዕዛዝ የተሰጠ ቢሆንም በጊዜው ባለ 8 ሲሊንደር የሆኑ የመንግስት ባለስልጣናት ተሽከርካሪዎችም ከስራ ውጭ ይሆናሉ የሚል አስተያየት በአደባባይ ሰጥተው የነበረ ቢሆንም በየቦታው በሚዞሩበት ወቅት የሚያጅቧቸው ብቻ ሳይሆን አዲስ አበባ ከተማን ጨምሮ የባለስልጣናቱ ተሽከርካሪዎች በአብዛኛው ባለ 8 ሲሊንደር መሆናቸው ንግግርና ተግባር አብሮ አልገጠመም የሚል ወቀሳ ከዚህ ቀደም ሲቀርብ እንደነበር አይዘነጋም።
በአማራ ክልል ደቡብ ወሎ ዞን መሃል ሳይንት ወረዳ የምትገኘው ጥንታዊቷም ተአካ ንግስት አትሮኖስ ማርያም ገዳም ባለፈው የካቲት 28 2018 ዓ.ም በመንግስት ኃይሎች በተፈጸመ የከባድ መሳሪያ ጥቃት አበምኔቱን ጨምሮ 6 የገዳሙ አገልጋይ አባቶችና እናቶች ስርዓተ ቅዳሴም ሲወጡ የተገደሉበትን ሁኔታ 28 የሚሆኑ አባቶችና ምዕመናንም ከባድ የአካል ጉዳት የደረሰባቸውን አጋጣሚን ትብብር ለኢትዮጵያ አወገዘ። እንዲህ አይነቱ የሃይማኖት አባቶችና ቅዱሳት መካናት ላይ ኢላማ ያደረገም ጥቃትም ከድግግሞሽም ሁኔታውን በመነሳት በዓላማ የሚፈጸም ነው ያለው ድርጅቱ ድርጊቱን በጽኑ እያወገዘ ለሞቱት ረፍት ነፍስን ለአካባቢው ማህበረሰብ መጽናናትን ይመኛልን ብለዋል። በዚሁም አጋጣሚ ተመሳሳይ የግዴለሽነት ድርጊት ተፈጽሟል ባለበት በጥንታዊቷም ርዕሰ አድባራት ወገዳማት ተድባበ ማርያም ቤተክርስቲያን ላይ ያነጣጠረ የከባድ መሳሪያ ጥቃትም እየተፈጸመ እንዳለ መረጃ እንደደረሰው የገለጸው ትብብር ለኢትዮጵያ ይህም ጥቃት በአስቸኳይ እንዲቆም እናሳስባለን ብለዋል። ቀደም ሲል እንደዘገብነው ባለፈው ቅዳሜ የካቲት 28 2018 ዓ.ም ከረፋዱ 3 ሰዓት ተኩል አካባቢ በሞርታር ጥቃት እንደተፈጸመ የርዕሰ አድባራት ወታክ ንግስት አትሮኖስ ማርያም አስተዳዳሪ መክብብ አባ ገብረ እግዚአብሔር ኃይለ ማርያም ለመገናኛ ብዙሃን መናገራቸው ይታወሳል። ከዕለቱ ቅዳሴ በኋላ በደረሰው ጥቃት የገዳሙ አበው መነኮሳትም ዲያቆናትና የድጓም ተማሪ መገደላቸው የገዳሙ አስተዳዳሪ የተናገሩ ሲሆን በተፈጸመው ጥቃትም አባታቸው እንደተገደሉባቸው ለቢቢሲ የገለጹት መሪ ጌታም ስሙር ከቤተ ክርስቲያኑ ጩኸትም ሲሰማም እየሮጥኩኝ ብሄድም እንደዛው ሆኜ አገኘሁኝ። ብዙ አስክሬን ተመለከትኩኝ። አስክሬኖቹን አንስቼም ለቤተሰቦቻቸው ሰጠው ሲሉ ሀዘናቸውን ገልጸዋል። የገዳሙ አስተዳዳሪ በበኩላቸው የገዳሙ መሪ ጌታም የድጓ አዳራሽ እና በዕለቱም ለሙት ዓመት መታሰቢያም መባ ይዘው ወደ ገዳሙ የሄዱ አዛውንት ሴት እግራቸውና እጃቸው እንደተቆረጡ የተናገሩ ሲሆን የደብሩም ጥበቃም ደግሞ አይናቸውና እግራቸውን እንዳጡም ገልጸዋል። በተጨማሪም የመሳሪያ ፍንጣሪ የመታቸው 21 ሰዎችም መቁሰላቸውን አስተዳዳሪው ገልጸው በወረዳው በሚገኙ እንደዚሁም ደሴ ከተማ ባሉ ሆስፒታሎች ሕክምና ላይ እንደሚገኙም ለመገናኛ ብዙሃን ገልጸዋል። በደቡብ ኢትዮጵያ ክልል የመንገዶች ባለስልጣን ሰራተኞች በማንነታቸው ሳቢያ የጥቃት ኢላማ መሆናቸውና ከሳውላ ካልወጣችሁ እንገድላችኋለን የሚል ዛቻ እንደደረሳቸው የሚጠቅስ ዘገባ ወጣ። በደቡብ ኢትዮጵያ ክልል መንገዶች ባለስልጣን የሳውላ ቅርንጫፍ ጽህፈት ቤት ውስጥ ከፍተኛ አመራሮች በሰራተኞች ላይ የዘር ጥቃትና የግድያ ዛቻ በመሰንዘር ከስራ ገበታቸው እንዲፈናቀሉ እያደረጉ መሆኑን ደብሊቲ ሚዲያ የደረሰውን መረጃ መሰረት አድርጎ ባወጣው ዘገባ ጠቅሷል። ዛሬ መጋቢት 2 ቀን 2018 ዓ.ም ይፋ በሆነው በዚሁ መረጃ በቅጥር ሂደት ላይ የተፈጸመ ከፍተኛ የገንዘብ ዝርፊያና የውጤት ማጭበርበር መኖሩን ሰነዶች እንደሚያረጋግጡ ጠቅሶ የሳውላ ዲስትሪክት ኃላፊ ኢንጂነር ድንብሬ ድባታና የግንባታ አስተባባሪ አቶ አሸብር በቀለ ከሌላ አካባቢ የመጡ ቦዲት ዲላና ቡታጅራ ሰራተኞችን በማንነታቸው በመለየት ከዚህ ካልወጣችሁ እንገድላችኋለን፣ አጥፍቻችሁ ጠፋለሁ የሚል የግድያ ዛቻ ጭምር መሰንዘራቸውን ቅሬታ አቅራቢዎች መናገራቸውን ዘግበዋል። በዚህ ምክንያት መሐንዲስ ዝናቡ ከቦዲቲ፣ መሐንዲስ ያሬድ ከዲላ፣ መሐንዲስ ኢብራሂም ከቡታጅራ ጨምሮ 4 መሐንዲሶች በሰው ሀገር ላይ ከምንሞት በሚል ስጋት ስራቸውን ጥለው ወደ ቤተሰቦቻቸው ለመመለስ መገደዳቸውን ይኸው መረጃ ገልጿል። አቶ አሸብር በቀለ ከዚህ ቀደም አቶ ወሰን የተባሉ የፋይናንስ ኃላፊን 49 ሺህ ብር ካልሰጠህኝ እገድልሃለሁ በማለት ለስደት እንደዳረጋቸው የጠቀሰው መረጃ ባለስልጣኑ ለሾፌሮች ቅጥር በቅርቡ ያወጣው ማስታወቂያ መሰረት የጽሁፍና የተግባር ፈተናውን በብቃት ያለፉ ሰራተኞች የቅጥር ደብዳቤ እንዳይሰጣቸው መከልከላቸውንም ይኸው መረጃ ጠቅሷል። አንደኛ የወጣው ተፈታኝ ውጤቱ ወደ 4ኛ ዝቅ እንዲል የተደረገ ሲሆን በተቃራኒ 4ኛ የወጣው አካባቢ ተወላጅ ወደ 1ኛ እንዲመጣ መደረጉን ለቅጥር 50 ሺህ ብርና ከዚያ በላይ ጉቦ እየተቀበሉ ውጤት ሲቀይሩ የነበሩ ግለሰቦች ጭምር እንደነበሩ በስም ጠቅሶ የው ዘገባ ጠቅሷል። አስቀድሞ የወጣውን ውጤት ከ72 ሰዓት በኋላ በወታደራዊ ሕግ ነው የሚመራው በሚል አሳቻ ምክንያት የጸደቀውን ውጤት በመለወጥና ሙስና በኃይል ለመሸፈን በሚደረገው ጥረት ተቋሙን ወደ ግል መጠቀሚያነት ቀይረውታል። በጉዳዩ ዙሪያ አስተያየት ሰጪዎች ኢትዮጵያ ሁላችን ናት የሚለው ሕገ መንግስታዊ መብት ጥጥሶ ሰራተኞች በዘራቸው ምክንያት እንዲገለሉና እንዲሸበሩ እየተደረገ ነው በሚል ሁኔታውን አውግዘዋል። በደቡብ ኢትዮጵያ መንገዶች ባለስልጣን ስር የሚገኘው የሳውላ ቅርንጫፍ የጥቂት አመራሮች የዘረኝነት ዝርፊያ መናሪያ ሆኗል ያለው ይኸው ዘገባ የክልሉ መንግስትና የሚመለከተው የፍትህ አካል በኢንጂነር ድንብሬ ድባታና በአቶ አሸብር በቀለ ላይ የሚሰነዝረውን የግድያ ዛቻና የዘር መድሎ በአስቸኳይ ሊያስቆም ይገባል የሚል ቅሬታ ጭምር አንስቷል። በሙስና የተበላሸው የሾፌሮች ቅጥር ታርሞ ፍትህ እንዲነግስ፣ ለተሰደዱ መሐንዲሶች የደህንነት ዋስትና እንዲሰጥ
እንዲሰጥ የሚል ጥያቄ ቀርበዋል። በአማራ ሕዝብ ላይ ጦርነት የከፈተው አገዛዝ ከአዲስ አበባ የተለያዩ ቢሮዎች ውስጥ የአማራ ብሔር ተወላጅ የሆኑ ሰራተኞችን በተለያየ በፈተና ሽፋን ካባረረ በኋላ ከፌዴራል መስሪያ ቤቶችም ጦርነቱን በሽፋንነት በመጠቀም በርካታ ባለሙያ አማራ ብሔር ተወላጆችን በማንነታቸው ሳቢያ እየለየ ከስራ ውጭ ማድረጉና አንዳንዶችም ቅሬታቸውን በተደራጀም ሆነ በተናጠል መንገድ በአደባባይ የሚያቀርቡ ከሆነ እርምጃ እንደሚወሰድባቸው ማስጠንቀቂያ እንደደረሳቸው በጊዜው መዘገባችን አይዘነጋም። እንዲህ ያለው ማንነትና ሃይማኖት ተኮር ጥቃት በአንድ አካባቢ ብቻ ሊያበቃ እንደማይችል በደቡብ ኢትዮጵያ በሳውላ የታየው እርምጃ ማሳያ መሆኑን ዘገባውን መሰረት አድርገው የወጡ አስተያየቶች ጠቅሰዋል። ኢራን በደቡባዊ ምዕራብ አሜሪካም ካሊፎርኒያ ግዛት ላይ ጥቃት ልትሰነዝር ትችላለች ሲል የአሜሪካ ፌዴራል ቢሮ ኤፍቢአይ ለፖሊስ ዲፓርትመንት ማሳሰቢያም ሰጠ። የአሜሪካው ኤቢሲም የደህንነት ምንጮችን ጠቅሶ እንደዘገበው ካለፈው የካቲት ወይም ከፈረንጆቹ ፌብሩዋሪ 2026 መጨረሻ ጀምሮ ኢራን ያልተጠበቀም የተባለም የሰው አልባ አውሮፕላን ወይም ድሮን ጥቃት ለጊዜው ባልተገለጸ መርከብ ላይ ወደ አሜሪካ ምዕራብ ዳርቻም ዌስት ኮስት ላይ ለመሰንዘር ኢላማውም ባልተገለጸም የካሊፎርኒያ ግዛት ላይ ለማድረስም ቴሄራን ውጥን አላትም ሲል ኤፍቢአይ ማስጠንቀቂያ አዘል መልእክትን ለግዛቲቱ የፖሊስ ክፍል አሰራጭቷልም ብሏል። ኤፍቢአይ በዚህ የደህንነት መረጃው ካለፈው የካቲት ወይም ከፈረንጆቹ ፌብሩዋሪ 28 2026 ጀምሮ በአሜሪካና በእስራኤል መጠነ ሰፊ ወታደራዊ ጥቃትም እየደረሰባት የምትገኘው ኢራን በአሜሪካ ምድር ካሊፎርኒያ ግዛት መቼም የትኛውን አካባቢ ላይ እንደምታጠቃም ጥቃቱ ፈጻሚ ማንነትን ከመግለጽም ተቆጥቧልም ብሏል። የሎስ አንጀለስ የኤፍቢአይ ቃል አቀባይም ከኤቢሲ ለቀረበላቸው ጥያቄ አስተያየት ከመስጠት የተቆጠቡ ሲሆን የአሜሪካው ነጩ ቤተ መንግስት ዋይት ሀውስ ባለስልጣናትም እንዲሁ ተመሳሳይ አቋም መያዛቸውም ተዘግቧል። የካሊፎርኒያው ሀገረ ገዢ ጃቨን ኒውሳም ጽህፈት ቤታቸው አግባብነት ካለው የፌዴራልና የግዛቲቱ የደህንነት ሰራተኞች ጋር በመሆን የዜጎቹን የማህበረሰቡን ደህንነትን እንደሚጠብቅ ለኤቢሲም አስታውቋል። የሎስ አንጀለስ ፖሊስም እንዲሁም ዓለም አቀፍም ኩነታት በሚካሄዱበትም በከተማው ውስጥ ከቀድሞ በተለየም የደህንነትም ጥበቃ እንደሚደረግም አውስቶም ሃይማኖታዊ ማህበራዊ ስብሰባዎችና ስነ ስርዓቶች በሚፈጸሙባቸው አካባቢዎችም ጥብቅ ቁጥጥርን እንደሚያጠናክርም አስታውቋል። የኤቢሲ የመረጃና የደህንነትም ክፍል ተባባሪ የሆነው የቀድሞ ባለስልጣን ጆን ኮን ከሰላማዊ ውቅያኖስ ወይም ፓሲፊክ ኦሽን እና ከሜክሲኮ በኩል በአሜሪካ ግዛት ላይ የድሮን ጥቃት ሊፈጸም ይችላል የሚል ስጋት እንዳለው ጋዜጣው ዘግቧል። በርካታም የባህረ ሰላጤ አገራትን ሰሞኑን በሚሳኤል እና በድሮን እየደበደበች የምትገኘው ኢራን ለዚህ ጥቃቷም ያቀረበችው ምክንያት የአሜሪካን ምድርን በከባድ መሳሪያ መደብደብ ባንችልም የአሜሪካ ጥቅሞችን በአቅራቢያችን ማጥቃት ዋነኛ ዓላማችን ነው ማለቷ አይዘነጋም። በጎረቤት ጅቡቲ የሚገኘው የአሜሪካ ኤምባሲ በመካከለኛው ምስራቅም ከተፈጠረው ሰሞነኛ ቀውስና ስጋት ጋር በተያያዘ ዜጎቹ ወታደራዊ ባለሙያዎች በአሜሪካ ጥቅሞች ላይ ከፍተኛ የደህንነት ጥንቃቄ እንዲያደርጉ ሲል አሳሰበ። ጅቡቲም በኢራንና በእስራኤል ላይ ጠበቅ ያለም ትችትም ሰነዘረች። ኤምባሲው በትላንትናው ዕለት ባወጣው የደህንነት ማስጠንቀቂያ ለአሜሪካ ዜጎች ደህንነትም ቅድሚያ ከመስጠት የበለጠ ጉዳይ ባለመኖሩ በኤምባሲውና በጅቡቲ በሚገኘው የአሜሪካ ወታደራዊ ካምፕ ሌሞኔል አካባቢ የአሜሪካ ዜጎች የሚያደርጉት አላስፈላጊ የሆኑ እንቅስቃሴዎችን እንዲያቆሙ ይህም የደህንነት ማስጠንቀቂያ የመጣው በቀጠናው አለ ካለው የደህንነትም ስጋት ጋር በተያያዘ የአሜሪካ ጥቅሞች የጥቃትም ኢላማ ሊሆኑ ስለሚችል እንደሆነም ገልጿል። በጅቡቲ የሚገኘው የሁሉም የአሜሪካም ዜጎችን ነገሮችን በአንክሮ እንደሚከታተል የገለጸው ኤምባሲው ተገቢውን ደህንነትን በተመለከተም ተገቢውን መረጃ ለማግኘት የአሜሪካ ዜጎች ጆሮአቸውን ወደ ኤምባሲው ዘንበል እንዲያደርጉም ሲል አስጠንቅቋል። ዝርዝር የስጋት መረጃም ከመስጠት የተቆጠበው በጅቡቲ የሚገኘው የአሜሪካ ኤምባሲ ለቀደመ ጥንቃቄ በማለትም የቆንጽላም ቀጠሮ የነበራቸው ባለጉዳዮችን ጉዳይ መሰረዙን፣ የኤምባሲው ሰራተኞች ቁጥር መቀነሱ፣ የኦፕሬሽናል ስራዎችም በተመለከተም ለዜጎቹ የአስቸኳይ ስራዎች ለመስጠትም እንደተገደደም አስታውቋል። የአሜሪካ ኤምባሲ ይህንን የደህንነት ማስጠንቀቂያ መግለጫም ለማውጣት የተገደደው ከተጀመረ
12 ቀናት ባስቆጠረው የመካከለኛው ምስራቅ ጦርነት ኢራን በአሜሪካ ወታደራዊ ጥቅሞች ላይ እየወሰደች በሚገኘው አጠፋይ እርምጃ ጋር በተያያዘ በጅቡቲ የሚገኘው የአሜሪካ ወታደራዊ የጦር ሰፈር ጥቃት እንዳይደርስበት ከመስጋት ጋር የተያዘ ስለመሆኑ አለመሆኑም ለጊዜው አልታወቀም። ይህ በዚህ እንዳለ የጅቡቲ የውጭ ጉዳይ ሚኒስትር አብዱል ከዲር ሁሴን ባለፈው እሁድ ባወጡት መግለጫ ኢራን በበርካታ የባህረ ሰላጤው እና የመካከለኛው ምስራቅ አገራት ላይ የወሰደችውን ወታደራዊ ጥቃትን የተቃወሙ ሲሆን የቀጠናው አገራትም የተቀናጀ እርምጃ እንዲወስዱም ሲሉም ጥሪ አቅርበዋል። ከአረብ ሊግ አቻዎቻቸው ጋር በበይነ መረብ ውይይት ያደረጉት አብዱል ካዲር ኢራን በአካባቢው አገራት ላይ የፈጸመችው ጥቃትም በመልካም ጎረቤቶች ላይ የተፈጸመም ደባም ቀጠናውን እሳት ላይ የጣለ በአንድ አገር ላይ የተቃጣም በሌሎች አገር ላይ የሚተርፍም የደህንነት ስጋት በመሆኑ አረብ አገራትም ሳይከፋፈሉ በአንድነት ሊቆሙና ኢራንን ሊፋለሙ ይገባልም ሲሉ ጥሪ አቅርበዋል። ኢራን በቀጥታም የወረፉት የጅቡቲው ከፍተኛ ባለስልጣን እስራኤልንም በሊባኖስ ላይ የወሰደችውን ወታደራዊ ሰሞነኛ ጥቃትን አውግዘው ሊባኖሳውያንንና ለፍልስጤማውያን የምናደርገው ድጋፍም ይቀጥላል ማለታቸው ተመልክቷል። በዛሬ ያሉን ዜናዎች እነዚህ ናቸው። ዜና ውስጥ ታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።